ስለዚህ ህይወቴ እንዲቀየር በሞቲቬሽን ንቁ ብቻ አይደለም መቀየር ያለበት፣ ምን ደግሞ መቀየር አለበት? ድብቁ። ሁለቱም ካልተቀየሩ ሁለቱም እየተጋጩ ነው የሚያሳብዱ። አንድ ሰው አንድ ሀሳብ ለአንድ ወር ከደጋገምክለት መልካምም ይሁን መጥፎ፣ እውነትም ውሸት ይቀበለዋል። ይሄ ቲክቶክ ቪዲዮ ምናምን የሚሰሩ ሰዎች እንዴት ነው ቪዲዮ ነው የሚሰሩት? ውትፍ ብለው እዚህ ጋር መጥተው አሁን መስማት ያለባችሁ አስቸኳይ ነገር፣ ወረኛ ትላለህ። ንቁ ነው ወረኛ የሚለው፣ ድብቁ የገባለት ነው። ጥላቻ የሚያወራ ያ ሰው ከሆነ ጥላቻ ይገባልሃል። ክፋት የሚያወራ ከሆነ ይገባልሃል። ኢትዮጵያ ውስጥ ብቻ ሳይሆን ዓለም ሙሉ ይሄ ስትራቴጂ ይጠቀምበታል። አሁን ችግራችሁ ላስታውሳችሁ ፈልግ አይደለም፣ ግን ችግሩ ካላወቀው መፍትሄው የለም። በህይወት ኪሳራ አለ፣ ችግር አለ፣ መከራ አለ፣ በአገራችን መከራ አለ። ግን ማመንጨት ትችላለህ። ምን? ህይወት መቀየር የሚችል ሀሳብ፣ ህልም። ጠንካራ አእምሮ፣ ጠንካራ ህይወት። ድሃ አእምሮ፣ ድሃ ህይወት። ሀብታም አእምሮ፣ ሀብታም ህይወት። ምን አይነት አእምሮ ነው ያላችሁ? ህይወት ይህን ያክል ቀላል ሆና አንድ ችግር ብቻ ነው ያለ። ምንድን ነው ያ ችግር? እዚህ ቤት ሁሌ የምናስተምረው ትምህርት ምንድን ነው? ህይወቴ እንዲቀየር ማን ነው መቀየር ያለበት? ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነኝ። ይሄ ሲባል ግን እኮ አለ ሁሌ ግን እኮ ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ እንድቀየር 3 አካሎች አሉኝ። መንፈሳዊ አካል አለኝ፣ አእምሮዊ አካል አለኝ፣ ስጋዊ አካል አለኝ። አሁን ትኩረታችን ዛሬ አእምሮ ላይ ነው። ምክንያቱም አእምሯችን ሲቀየር ስጋችን ይቀየራል። ጠንካራ አእምሮ ከሆነ ጠንካራ ስጋ አይደለ? ሃይኪንግ ሩጫ አለ። ጠንካራ አእምሮ ያለው ሰው ደክሞት እያለ ምን ያደርጋል? ፓፓ ያደርገዋል። አንድ ሰው አእምሮ ደካማ ከሆነ ገና ሲጀመር ይሄ ሁሉ ተራል ነው እኔ አልቻልኩም፣ ልቤ ችግር አለብኝ። ከዛ ግን ጅብ መጣበት ስንለው ውሽት ይላል። ይሲ ልቡ ወይ እግሩ አይደለም ችግሩ፣ ሀሳቡ ነው። የራስህ ሀሳብ ካጠመደብህ ቆላልፎ ነው የሚያስቀምጥህ። ምን ይሰራልኛ ይቅርብኝ። እድገቱ ማትፈልገው ከሆነ እንቅፋቶቹ መጥቶ ይጥሉሃል። ግን አድጋለሁ፣ እግሬን ይጠነክራል፣ ልቤን ይጠነክራል፣ ሁለንተናዬን ይጠነክራል። ጥንካሬው ፍቅር ከያዘ፣ ፕሮሰሱ ፍቅር ከያዘ፣ ጉቦው ሳይሆን ሽልማቱ ሳይሆን ጥንካሬው ፍቅር ከያዘ ብዙ ወሬ አታወራም፣ ታድጋለህ። ስለዚህ ምን ነው ማሳደግ እንፈልገው? አእምሯችን ካሳደግ ነው፣ አእምሯችን ካጠነከር ነው መሆን ያለብን እንሆናለን፣ ማግኘት ያለብን እናገኛለን። ጠንካራ አእምሮ፣ ጠንካራ ህይወት። ድሃ አእምሮ፣ ድሃ ህይወት። ሀብታም አእምሮ፣ ሀብታም ህይወት። ምን አይነት አእምሮ ነው ያላችሁ? ውጤቱን ማየት ነው። አሁን ማገኘው ያለው ውጤት የምን ውጤት ነው? የኔ ውጤት፣ የአእምሮዬ ውጤት። እቺ ፊት ለፊት ካየናት የመጀመሪያ ቁልፏ ናት። ስኬት ማለት በመጀመሪያ አሁን የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው 3 ስቴፕ። ስለዚህ የመጀመሪያው ስቴፕ አሁን የት ነው ያለው? አሁን ምን አይነት አእምሮ ነው ያለ? ውጤቱ የማን ውጤት ነው? ችግሩ የማን ችግር ነው? ህይወቱ የማን ህይወት ነው? ውጤቱ እንዲቀየር ማን ነው መቀየር ያለበት? አይ ሚስቴክ ካልክ አሁን መቆጣጠር ያለው። አይ አለቃዬ ካልክ አሁን ወጥቷል፣ ካንተ ቁጥጥር ውጭ ሆኗል። ምክንያቱም እነዚህ ነገሮች በአንተ ቁጥጥር ውስጥ አይደሉም። እነዚህ ነገሮች በእኛ ቁጥጥር ውስጥ ቢሆን ኖሩ እነሱ ጋር ትኩረት እናደርግ ነበር። እነዚህ ሰዎች፣ እነዚህ ነገሮች፣ እነዚህ አካሎች ችግር የለባቸውም እያልኩ አይደለሁም። ግን እነዚህ ነገሮች እያሉ እኔ ማደግ እችላለሁ። ከውጭ የሚመጣ ችግር እንዳመጣጡ እንወጣዋለን። አእምሯችን ግን ተጨማሪ ችግር አናድርገው። ሀሳባችን ተጨማሪ ችግር አናድርገው። ስለዚህ ህይወቴ እንዲቀየር ማን መቀየር ያለበት? እኔ እንድቀየር ምን መቀየር አለበት? አእምሮዬ። አእምሮ ደግሞ ስንት ክፍሎች አሉት? 2። አንዱ የአእምሮ ክፍል ምን ይባላል? ንቁ። አንዱ የአእምሮ ክፍል ምን ይባላል? ድብቁ። ንቁ የትኛው ነው? አሁን እዚህ ጋር የሚሰማው፣ የሚማረው፣ የሚረዳው ያለ የአእምሮአችን ክፍል ምን ይባላል? ንቁ ይባላል። ከስር ደግሞ ምን አለ? ድብቁ። ሁለቱም ነው መቀየር ያለባቸው። ንቁ አሁን መጀመሪያ ስትመጡ ዳዊት ድሪምስ ህልም ያስተምራል ና ሲባል አይ እኔ አይመቸኝም፣ እኔ አሁን ህልም ተምሬ ልቅየር ምናምን ሊል ይችላል። ንቁ ግን ንቁ የሆኑ ፋክቶች ሲሰማ ያመዛዝናልና አሃ ለካ ዝም ብሎ እሳት መሆን አይደለም፣ ለካ ቁም ነገር አለው። ሊቀበል ይችላል፣ ሊቃወም ይችላል። አመዛዝነው ወይ ይቀበላል ወይ ይቃወማል። ንቁ አእምሮ እዚህ ጋር ረጅም ሰዓት ሲቆይ 1 ሰዓት 2 ሰዓት ሲቆይ ሽፍት ያደርጋል። ከምን ከአይቻልም ወደ ይቻላል፣ ከተስፋ መቁረጥ ወደ ተስፋ ማድረግ። በተለይ እና አሜዚንግ ክላስ ስሰጥ የአንዳንድ ሰዎች ታሪክ ስናገር
ባለፈው አሁን ስለ ሳሙኤል ሳንሻይን ያወራ ነበር። ሳሙኤል ሳንሻይን መኪና ነው የሚያጥበው የነበረ በስንት በአንድ ብር። አሁን ቢሊየነር የማልታይ ቢሊየነር ነው አይደለ? እሱ ከቻለ አንተ አትችልም? አንድ መኪና የሚያጥብ የነበረ ልጅ አንድ ጃኬት ስንት አመት ለብሶ ይበጣጠሳት እዚህ መድረስ ከቻለ አንተ አትችልም? አሁን እዚህ ጋር የሀገራችን ችግር ድግምግም ባዳርግላችሁ ኖሮ ንቁ አእምሯችሁ ወዴት ይሄዳል? ልብ በሉ። ደጋግመህ የምትሰማው ንቁ አእምሮህን ይቀይረዋል። ሂትለር ምንድነው ያደረገው? ጥላቻ። የምን ጥላቻ? የሰው ጥላቻ ዘራባቸው። እንዴት አድርጎ ነው የዘራባቸው? መጀመሪያ የጁስ የአይሁዳውያን የእስራኤላውያን መጽሐፍ አቃጥሎ አላቸው። አመኑት። ከዛ አይሁዳውያን ራሳቸው ከነ ህይወታቸው አቃጠሏቸው አሉት። የተለያየ ነገር ሲላቸው አንድ ሰው የተለያየ ውሸት ሲደጋገምለት ያምነዋል። ንቁ አእምሯቸው አጠበው፣ ድብቁም አጠበው። ስለዚህ እዚህ ጋር መጥተህ እኔም ብሎ ዝም ብለህ የምትቀበል ከሆነ ሌላ ቦታ ስትሄድ ደግሞ ሌላ ነገር ሲሰጥህ ዝም ብለህ የምትቀበል ከሆነ የሁሉ ቅልቅል ያቀውሳል። ስለዚህ ገምግመህ ነው መውሰድ ያለብህ። አሁን ለኔ ገምግመህ እውነት ነው ዳዊት እኔ እችላለሁ፣ ህልሜ ማሳካት እችላለሁ። ህልም ራስ ነው የምትመርጠው። ሰዎች ይመጣሉ ወደ እኔ ዳዊት 3 ህልም አለኝ የትኛው ይሻላል ይላሉ። አንተ ምረጥ። ለምን ነው ልመርጥልህ የምትፈልገው? ድንገት አንተ የመረጥከው ሳይሳካ እንዲቀር ነው። እኔ የመረጥኩት ካልተሳካስ? ስለዚህ ያንተ ምርጫ ነው። ከነዛ 3 ምርጫዎች እኔ ምርጫልህ ሳይሳካ ከሚቀር አንተ መርጠው ባይሳካ ቢቀር ይሻላል ለኔ አይደለም አንተ። ስለዚህ እኔ ለማንም ሰው ህልሙን አልመርጥለትም። ጀስት ቤስት ህልም እንዲመርጥ ነው ምረዳው። ስለዚህ ምረጥ ህልምህን። አሁን ህልምህን ስትመርጥ እዚህ ጋር አም ጎን ፑሽ ሳደርግህ ማን ያምናል? ንቁ አእምሮ ያምናል። በንቁ አእምሮ እዚህ ከላይ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል ያምናል አይደለ? ትልቅ ህልም አላችሁ? እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል። ህልሜ በማሳካት ችግሮቹ በማሸነፍ ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ አገሬን ቀይራለሁ። ይህ ሀሳብ ከወሰዳችሁት ንቁ ተቀየረ። ግን ንቁ ብቻ ሳይሆን ማን አለ? ድብቁ አለ። ድብቁ ከስር ነው። እዛ ውስጥ ብዙ ፕሮግራም ነው ያለ። እጅግ በጣም ብዙ ፕሮግራም ነው ያለ። ከልጅነታችን ጀምሮ እስከ ዛሬ ድረስ የተከማቸ ፕሮግራም አለ። ምክንያቱም ስንወለድ ንቁ አልነበረንም። እናታችን ያለችው፣ አባታችን ያለው፣ አክስታችን ያለችው፣ አጎታችን ያለው፣ ቲቪ፣ ቲክቶክ፣ ወሬ፣ አለቃ ያለው፣ አስተማሪ ያለው ሁሉ ተከማችተዋል። ይሄ ምን ይባላል? በድብቁ አእምሯችን ያለው ፕሮግራም ምን ይባላል? ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ ከአካባቢያቸው ያሉ ሰዎች ያከማቸነው ፕሮግራም ነው። እኛን ወክሎ ያስባል። እኛን ወክሎ ነገሮች ያደርጋል። እጃችን ይቆጣጠራል፣ እግራችን ይቆጣጠራል። ሁሌ ጠይቃለሁ አይደለ? ዛሬ የለበስከው ጫማ የትኛው ነው ስል እኔ እንጃ። ለምን? አንተ አይደለም የምትለብሰው፣ ማንም ያለብስህ። ፓራዳይም ከየት መጣ? ከልጅነት ጀምሮ እስከ ዛሬ ድረስ በአእምሮ የተገነባ። አሁን ፓራዳይም የሚመቸው አለ። 2 ሰዓት የምትነሳ ከሆነ ፓራዳይም የሚመቸው ምንድነው? 2 ሰዓት 11 ሰዓት እነሳለሁ ብትል እዚህ በንቁ ያብዳል። ማማረር ከለመደ ማመስገን ብትለው ያብዳል። መዝናናት ከለመደ ማንበብ ብትለው ያብዳል። ስለዚህ ህይወቴ እንዲቀየር በሞቲቬሽን ንቁ ብቻ አይደለም መቀየር ያለበት። ምን ደግሞ መቀየር አለበት? ድብቁ። ሁለቱም ካልተቀየሩ ሁለቱም እየተጋጩ ነው የሚያሳብዱ። እቺ ናት ፎርሙላ። ህይወቴ እንዲቀየር እኔ ነኝ መቀየር ያለብኝ። እኔ እንድቀየር አእምሮ መቀየር አለበት። አእምሮ እንዲቀየር ንቁ ብቻ ሳይሆን እዚህ ጋር ሆኖ የሚኮንነው የሚቀበለው ንቁ ብቻ ሳይሆን ማን መቀየር አለበት? አንድ ላይ ነን? ኦልራይት። ስለዚህ ሁለቱም እንቀይራቸው። ወደ ሁለቱም እንሂድ። ዝግጁ ናችሁ? ቢዩቲፉል። ስለዚህ ሁለቱም የምንቀይርበት መንገድ አሁን እናያለን። ንቁ አእምሮ ለመቀየር 3 ነገሮች አሉ። ንቁ አእምሮ 3 ነገሮች ማድረግ ይችላል። ምንድን ናቸው እነዚህ 3 ነገሮች? ንቁ አእምሮ ምን ማድረግ ይችላል? አዲስ ሀሳብ ማመንጨት ይችላል። ንቁ አእምሮ ምን ደግሞ ማድረግ ይችላል? መቀበል ይችላል። ንቁ አእምሮ ምን ማድረግ ይችላል? መቃወም ይችላል። ሰው እኮ ልዩ የሚያደርገው ይሄ እኮ ነው። በየትኛው አይነት ፓራዳይም ውስጥ ሁን፣ በየትኛው አይነት ኪሳራ ሁን፣ በየትኛው መከራ ውስጥ ሁን፣ የሰው ልጅ በንቁ አእምሮ አዲስ ሀሳብ ማመንጨት ይችላል። ይሄን አለማወቅ ነው። አንድ ሰው ምንድነው ህልምህ? ምን ነው የምትፈልገው ሲባል እንዴት እንደሚያመነጭ አያውቅም። ይሲ ራይት ብራዘርስ አንድ ሀሳብ አመነጩ። ምን? ከ100 ዓመት በፊት ማንም ሰው ሳያስበው እኛ ኤርፕሌን መገንባት እንችላለን የሚል ሀሳብ አመነጩ።
በህይወት ኪሳራ አለ፣ ችግር አለ፣ መከራ አለ፣ በአገራችን መከራ አለ። ግን ማመንጨት ትችላለህ። ምን ህይወት መቀየር የሚችል ሀሳብ፣ ህልም። እዚህ የ21ኛው ክፍለ ዘመን ጀግኖች ታሪካቸው ሲያወሩ እኔ የምለቅመው እሱ ነው። ይሄ ሰውዬ በዚህ ሁኔታ ምን ተሰማው? ይሄ የተሰማው ግን ምን ታየው? ይታያል። እኔ እኮ ይሄ ህይወት አይደለም የሚገባኝ እዛ ነው። እሱ ላይ ከቆየ ብድግ ያደርጋል። የሰው አእምሮ ማመንጨት ብቻ ሳይሆን ምን ማድረግ ይችላል? መቀበል ይችላል። አሁን እዚህ ማስተምሮ ያለው ትምህርት ህልም ይቻላል፣ ህይወት መቀየር ይቻላል የሚለው ሀሳብ የሰው አእምሮ ምን ማድረግ ይችላል? መቀበል ይችላል። ሆን ብላችሁ ተቀበሉ፣ ሆን ብላችሁ ተቃወሙ። በአጋጣሚ አይሁን። ስለወደዳችሁን አትቀበሉኝ፣ ስለጠላችሁን አትቃወሙ። ራሳችሁ አይታችሁ ይሄ ጠቃሚ ነው እቀበለዋለሁ፣ ይሄ ጠቃሚ አይደለም እቃወማለሁ። ነቅተህ በዘመድ አይደለም የምትቀበለው የምትቃወመው፣ ነቅተህ። እንደሱ ከሆነ በሀሜት የመጣለ ሰው ትቀበላለህ፣ ጠንከር ብሎ የመጣ ሰው ትቃወመዋለህ። ስለዚህ ሆን ብለህ ትቀበላለህ፣ የማትፈልገው ደግሞ ምን ታደርጋለህ? ትቃወማለህ። ስለዚህ በንቁ አእምሮ የምትፈልገው ሀሳብ ሁሌ የምትፈጥር ከሆነ ያ የምትፈልገው ነገር የሚያሳካ ሀሳብ የምትቀበል ከሆነ እሱን የሚያፈርስ ነገር የምትቃወም ከሆነ ንቁ አእምሮ ይቀየራል አይቀየርም? በህልም እናውራ። ትልቅ ህልም አለ አይደለ? ሁሌ ስለዛ ህልም፣ ሁሌ ያ ህልም የሚሳካበት፣ ሁሌ ያ ህልም የሚያሳኩ ሀሳቦች ሁሌ የምታስብ ከሆነ እንደዚህ አይነት ሀሳቦች ይመጡልሃል አይመጡልህም? እንደዚህ አይነት ሀሳቦች ሲመጡ ስትቀበላቸው ተቀየርክ አልተቀየርክም? በእርግጥ ሌላ ሀሳቦችም ይመጡልሃል። እኔ እችላለሁ፣ አገሪቷ ምናምን ይመጣሉ። እነዚህ እልፍ ካልካቸው ምን ላይ ትቆያለህ? ህልሙና ህልሙ ላይ ትቆያለህ። ያ ህልም አንተ ጋር ገባ አልገባም? ይሄ በምንድን ነው? በንቁ አእምሮ። አሁን አፈጻጸም አሳያችኋለሁ፣ እንዴት አድርገን ወደ ውጤት እንቀይረዋለን አሳያችኋለሁ። አሁንም አሳያችኋለሁ አእምሮ እንዴት እንደሚሰራ ብቻ ነው። ንቁ አእምሮ ለመቀየር 3 ነገር ነው። አንድ የምትፈልገው ነገር ማመንጨት። ምን ነው የምትፈልገው? አይ እሷ አሁን ምን ነው የምትፈልገው? ስለው ምን አለ? እኔ ምክንያቱ አስበን አናውቅም። ምን መሆን ፈልጋለሁ፣ ምን ማድረግ ፈልጋለሁ፣ የት መድረስ ፈልግ። ምክንያቱ በዚህ ሩጫ አለ፣ በዚህ ሁሌ ህይወት ታራሩጣለች፣ በዚህ ኑሮ ውድነቱ ምናምን ይደብድብሃልና ምን ነው የምፈልገው ብለህ አታስብም። ስለዚህ ምን ነው የምትፈልገው? እኔ ለሱ መሆኑ አውቃለሁ፣ ምክንያቱ ፊት ለፊት እንደዚህ ብዬ የመጣሁለት ነው። እኔ የሚለው ምንድነው? እኔ ምን ነው የምፈልገው? አስቤበት አላውቅም። ይጋረት ግን ከቆየህበት ምን ነው የምፈልገው? የት መድረስ ፈልጋለሁ? እችን ይልኝ። ምን እንደምትፈልግ ካላሰብክ ምን ነው የምታስበው? ገንዘብ አልበቃኝም፣ ምን ላደርግ ነው? ሰዎች አይሰሙኝም፣ አገሪቷ ኑሮ ውድነቱ፣ ይሄ ሁሉ ትፈልጓል አትፈልገው? አትፈልገውም። ግን ይሄ ነው ደጋግመ የምታስበው። ይሄ ደጋግመ ስታስበው ይጨመርላል አይጨምርልም? ይጨምርላል። ጠይቁ ይሰጣችኋል ነው። ሙሉ ቀን ስለማትፈልገው ስታስብ ይቀየራል። አሁን ይሄ አለ፣ እኔ ግን ምን ልሆን? ይሄ እንደማዳበሪያ አድርጌ ወደ ምን ልደግ ነው? አሁን የምትፈልገው ህልም ስታገኘው፣ ያ ህልም የሚያሳኩ ሀሳቦች ስትቀበል፣ ያ ህልም የሚያሳኩ መጽሐፍቶች ስታነብ፣ ያ ህልም የሚያሳኩ ቪዲዮዎች ስትመለከት፣ ዩቲዩብህ ስትቀይረው፣ ያ ህልም የሚያሳኩ ሰዎች ሄደህ ስታወራ፣ ግጥም ስትል ማለት ነው። አእምሮ ይሄ የተቀየረ ይመጣል አይመጣም? ንቁ አእምሮ ብቻው ግን ትርጉም የለውም። ምክንያቱ ንቁ አእምሮ አልፎ አልፎ ነው የሚቆጣጠረ። እንደዚህ ትምህርቱ ስትወስደው ክሪቲካሊ ምናምን ይሰማል፣ ይቀበላል። ከዛ በኋላ ንቁ አእምሮ ይሄዳል። ማን ነው የሚቀረው? ድብቁ ነው የሚቀረው። ስለዚህ ንቁ ብቻ ሳይሆን መቀየር ያለበት ማን መቀየር አለበት? ድብቁ። በንቁ የተቀበልነው ድብቁ ካላስገባ ነው ንቁ ነገ ይረሳዋል። የሞቲቬሽን ችግር ይሄ ነው። ሞቲቬት ስትሆን ማን ብቻ ነው የሚቀይረው? ንቁ። ድብቁ ካልተቀየረ እዛ በር ሳትደርስ እንደዚህ እጥፍ እጥፍ አድርጎ ቦታህን ነው የሚያስይዘ። እዚህ ጋር ህልም አለኝ ይችላል። ቦታ ቤት ስትደርስ አረጋግፋል ወይ ህልም። ስለዚህ ንቁ የተፈጠረ የት መግባት አለበት? ድብቁ መግባት አለበት። ስለዚህ እንዴት ነው ድብቁ የምናስገባው ነው ማወቅ ትፈልጋላችሁ? ዝግጁ ናችሁ? ስለዚህ የድብቁ ባህሪ ደግሞ እንመልከት። ንቁ መፍጠር ይችላል፣ መቀበል ይችላል፣ መቃወም ይችላል። ድብቁ ግን አይቃወምም። ድብቁ ሁሌ ዝም ብሎ ነው የሚቀበለው። ድብቁ ሰዓትና ቦታ አይለይም፣ እውነትና ውሸት አይለይም፣ ሀሳብና ድርጊት አይለይም። ይሄ በቀላል እንድትረዱት አንድ ኤግዛምፕል ልስጣችሁ። ህፃን ልጅ ምን የለውም? ንቁ አእምሮ የለውም። ለምሳሌ አንድ ህፃን ልጅ ልክ እንደተወለደ ስምህ ምን በልህ እንምረጥልህ ብትለው ይመርጣል? አይመርጥም። ብሔርህ ምን ይሆን ብትለው ይመርጣል?
አይመርጥም። ምን ልብስ ላልብስህ ብትለው ይመርጣል? አይመርጥም። ያከማቸው ነገር ስለሌለ አይፈጥርም፣ አያመነጭም፣ ሀሳብ አያመነጭም። ህፃን ልጅ ንቁ አእምሮ ስለሌለው ሁሉ ነገር ነው የሚቀበለው። የመጀመሪያ የሚቀበለው ምንድን ነው? ስሙ ነው አይደለ? አንድ ህፃን ልጅ ሲወለድ ቤተሰቦቹ ምን ይመርጡለታል? ስም። ለምሳሌ ዳዊት ብለው ይመርጡለታል። እና የመጀመሪያ ጊዜ ዳዊት ሲሉት ወዲያው አይቀበለውም፣ ግን ሲደጋገም የት ይገባል? ድብቁ። የመጀመሪያ ሳምንት እኔ ዳዊት ነኝ ይላል እንደ ህፃን ልጅ ሲወለድ? አይልም። የመጀመሪያ ወርስ አይልም። የመጀመሪያ ዓመት አይልም። ወደ 2 ዓመት ሲሄድ ግን ዳዊት ሲባል ምንድን ነው የሚለው ህፃን ልጁ? እነዚህ ሰዎች ሁሌ እንደለፈለፉ ነው፣ ግን ዳዊት ሲሉ የሆነች ነገር ዞር ስሙን አወቀው ይላሉ። ምን ነው የሚገባው? እነዚህ ሰዎች እች ዳዊት የምትል ቃል ሲያወራ ዞር ብዬ ካየኋቸው ደስ ይላቸዋል። ስለዚህ መጥቶ አቅፎ ያጫውቱኛል። 2 ዓመት ሙሉ ዳዊት 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 ዴቮ ምናምን ሲባል እቺ ዳዊት የምትባል የት ትገባለች? ድብቁ። አሁን ካደገ በኋላ ማነህ ብትለው ዳዊት። ዳዊት ከመጥፎ ሰው ነው ከተባለ ምክንያቱም ምን ሆነሃል? አሁን ዳዊት ሆነሃል። ድብቁ አእምሮ ምን አያደርግም? አይቃወምም። የተሰጠው ሁሉ ይቀበላል። እኛ ብሔራችን እንደዚህ ነው ከተባለ ይቀበላል። እነዚህ ብሔሮች መጥፎ ነው ከተባለ እንደዛ። በልጅነት የሚጨቃጨቁ ከሆነ ትቀበለዋለህ። ድብቁ አእምሮ ይቀበላል እንጂ ምን አያደርግም? አይቃወምም። ስለዚህ የመጀመሪያው ላይ ነው ያለው ድብቁ አእምሮ። ልክ እንደ ህፃን ልጅ ንቁ አእምሮ እንደሌለው ህፃን ልጅ ሲመጣ ድብቁ አእምሮ ይዞ ነው የሚመጣው። ንቁ አእምሮ ወደ 7-8 ዓመት ስትደርስ ነው ፎርሙሌት የሚያደርገው። ከዛ በፊት ወላጆቹ ሁሉ ያሉ ይጫናል። ስለዚህ ድብቁ ምን አያደርግም? አይቃወምም። የተሰጠው ግዴታ ይቀበላል። እሱ ብቻ አይደለም፣ ሰዓትና ቦታ አይለይም። ሰዓትና ቦታ አይለይም። ይሄን በህፃን ልጅ ማየት እንችላለን። አንድ ህፃን ልጅ ደውለን አሁን ወይ እዚህ ጠርተን ስንት ሰዓት ነው ብንለው አሁን 1:30 ይላል እንዴ? አይለይም። ንቁ ሲመጣ ነው ይሄ ይመጣ። የት ነው ያለው? 22 ባታ ህንጻ ዳዊት ድሪምስ ይላል? አይልም። ምን አያውቅም? ሰዓትና ቦታ አይለይም። ህፃን ልጅ ብቻ አይደለም፣ በትልቅ ሰውም ላሳያችሁ ይችላል። ለምሳሌ አይቃወምም፣ ግዴታ ይቀበላል። ማስታወቂያ እንዴት ነው የሚሰራው? ቲቪ ሰው ቤት ይገባል፣ ሶፋ ላይ ቁጭ ይላል። ፓራዳይሙ ቲቪ ይወዳል። ስለዚህ ሪሞቷ እኔ ቲቪ አላይም እያለ ታበረዋለች አይደለ? አሁን ቲቪ ማስታወቂያ የሚሰሩ ሰዎች የሰው አእምሮ እንዴት እንደሚሰራ ያውቃሉ። ንቁ እኔ ቲቪ አላይም፣ ወሬ አልሰማም፣ አነባለሁ ነው የሚለው ንቁ። ግን ይሄ ሰውነት የሚቋጠረው ማን ነው? ድብቁ። እና 2 ደቂቃ 3 ደቂቃ ከቆየህ ትመሰጣለህ። ስትመሰጥ ንቁ የለም። ቲቪ ነው፣ ኳስ ነው፣ ሙቪ ነው፣ የሆነ ነገር። ሰው ሲመሰጥ እንዴት ነው የምታውቀው? ንቁ እንደሄደ እንዴት ነው የምታውቀው? ሰው ንቁ ከሆነ ሻርፕ ነው፣ ማንም አይጫወትበትም። ግን ንቁ ከሌለ የሆነ ድራማ ወይ እንደዚህ ካልክ የለም ንቁ። ማን ነው የቀረው? ፕሮግራም ነው የቀረው። ቲቪ ጣቢያዎች ምን ነው የሚሉ? ስንት ስራ አለ እዛ ከተመስጠህ ማስታወቂያ ሲያልፍ በጉጉት እቺ ሙቪ ሳያት ጎበዝ ሆናለሁ፣ እቺ ብቻ ሊያት ተመስጠ ምናምን። ማስታወቂያ ሲመጣ መሄድ አለብህ አይደለ? ግን ዋናው ቢዝነስ ማስታወቂያ ነው ያለ። ማስታወቂያው ካልገዛ ምን ትርጉም አለው? ላንተ ብሎ ስንት ፊልም ይሰራል። ማስታወቂያ መግዛት አለብህ። ካፍታ በኋላ እንመለሳለን። የትም እንዳይሄዱ ስንት ስራ አለ እኮ። አሁን ንቁ የለም እዚህ ጋር። እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻል ተረስተዋል። እሱ አሁን ፕሮግራምህ ነው። ኧረ ቁጭ በል በቃ እችና ያለና እሷ ስታይ ደግሞ ሌላ እንደምታይ ያደርገዋል። ህፃን ልጅ አንተ እንዳትሄድ ካልከው እንደሚቀበል፣ ትልቅ ሰውም ንቁ ካልተጠቀመበት፣ ነቅቶ ውሳኔዎች ካልወሰነ ቁጭ ብሎ ነው የሚጠብቀው። ንቁ ካለ አይ አላይም እኔ አነባለሁ፣ አይ እኔ ቶሎ እተኛለሁ እነሳለሁ ማለት ይችላል። ንቁ ከሌለ ግን ድብቁ ሁሉ የተሰጠው ይቀበላል። ሰዓትና ቦታ አይለይም። እሱ ብቻ አይደለም፣ እውነትና ውሸት አይለይም። ንቁ መጥቶ ካልገመገመ እኔ እዚህ ጎበዝ ሞቲቬሽናል ስፒከር ከሆንኩ አድርጌ ላስገባላችሁ እችላለሁ። አሁን ይሄ ቲክቶክ ቪዲዮ ምናምን የሚሰሩ ሰዎች እንዴት ነው ቪዲዮ ነው የሚሰሩት? ውትፍ ብለው እዚህ ጋር መጥተው አሁን መስማት ያለባችሁ አስቸኳይ ነገር፣ ወረኛ ትላለህ። ንቁ ነው ወረኛ የሚለው። ድብቁ የገባለት ነው። ጥላቻ የሚያወራ ያ ሰው ከሆነ ጥላቻ ይገባልሃል። ክፋት የሚያወራ ከሆነ ይገባልሃል። ኢትዮጵያ ውስጥ ብቻ ሳይሆን ዓለም ሙሉ ይሄ ስትራቴጂ ይጠቀምበታል።
አንድ ሰው አንድ ሀሳብ ለአንድ ወር ከደጋገምክለት መልካምም ይሁን መጥፎ እውነትም ውሸት ይቀበለዋል። እኔ በየቀኑ መጥቼ ስለ ዳንኤል መጥፎ ብነግራችሁ ሳምንት ውስጥ ዳንኤል ጠሉታላችሁ። አልጠላውም እያላችሁ ጠሉታላችሁ። ምክንያቱም ንቁ አይደለም። መጥቼ ሁሌ መልካም ከነገርኳችሁ ትወዱታላችሁ። ዳንኤልም ደሱ ስለ እኔ ሁሌ መጥፎ ካወራላችሁ ጠሉኛላችሁ፣ ጥሩ ከነገራችሁ ትወዱኛላችሁ። ድብቁ አእምሮ እውነትና ውሸት አይለየም። የተደጋገመለት ነው የሚቀበለው። ማይ ጋድ ይሄ እኮ ነው፣ እዚህ ጋር እኮ ነው ምስጢሩ። እኔ ዳኔ አልቻልኩም፣ ይሄ ኑሮ ውድነት አስጠላኝ፣ መረረኝ ስትል እየጨመርክበት ነው። አሁን ያለህ ፕሮግራም አሁን ያለው ውጤት እየሰጠህ ነው። ደግመህ ባለው ውጤት ስታማርር ራስህን ብትንትንትንትን ነው የምታልቃት። ግን እኔ ድንቅ ነኝ፣ ትልቅ ህልሜ ይቻላል፣ ማሳካት ህይወቴን መቀየር እችላለሁ፣ አሁን ካለው ደረጃ መሄድ እችላለሁ። ስደጋግመው እዚህ ጋር ሀሳቡ መሰራት ጀምራል። እሱ ነው አእምሮ የሚሰራበት መንገድ። ይሄ ሰው ይሄ ምስጢር ሰው ሲገባ ኢስ ጌም ኦቨር። በዚህ ነው የሚሳካው። ማንኛውም ህልሙ ያሳካ ሰው ስትጠይቁት የሆነ ሀሳብ መጣልኝ፣ አመንኩት፣ ሄድኩ፣ በዚህ አልተሳካም፣ አዲስ ሀሳብ አሰብኩ፣ እንትና ጠየቁት፣ ገባኝ፣ ተሳካ ነው የሚላቸው አይደል? ስትቆይበት ነው የሚሳካው። ስትቆይበት ማየት ጀምራለህ። ስትቆይበት ይገለጥልሃል እንጂ መጀመሪያ ባሰብኩ አይደለም የሚታይ። ድብቁ አእምሮ ምን አይለይም? ሀሳብና ድርጊት አይለይም። አንድ ነገር እያሰብከው ነው ወይስ እያገኘው ነው አይለይም። ኡፍ እኔ ደብሮኛል ምናምን ስትል እነዚህ ሀሳቦች ድብቁ አእምሮ እንደ እውነት ነው የሚወስዳቸው። ልረፍበት፣ ፍርስርስ ብያለሁ፣ ልረፍበት። ድብቁ አእምሮ እውነት ነው የሚመስለው። you can also change it። ለምን ነው እዚህ ቤል ጎል ምናምን የምንለው? ሳታስበው ይገባል ማለት። የእናንተ ምርጫ የተሰባበረ ነው የጠነከረ፣ ደስተኛ ነው ሀዘን፣ ሰላም ነው ጦርነት፣ ፍቅር ነው ጥላቻ። you can just be ስትሆን ይጠጣዋል። እኔ ደስተኛ ነኝ፣ እኔ ሰላም ነኝ፣ እኔ ፍቅር ነኝ፣ እኔ የሀገሬ ተስፋ ነኝ፣ እኔ የቤተሰቤ ብርሃን ነኝ፣ እኔ ጤንነት ነኝ፣ እኔ ሀብታም ነኝ። እነዚህ ሀሳቦች በተደጋጋሚ ስትደጋግማቸው ይቀበለዋል። ሁሌ የምታለቃቅሳቸው ከሆነ ደግሞ ሀሳብና ድርጊት አይለይም። ሞር በሚያስቅ መንገድ ልገልጽላችሁ ከሆነ የሆነ ነገር እያሰብከው ነው ወይስ እያደረግከው ሆኖ አያይም። አሁን ኳስ ሰዎች እዚህ ይመጣሉ ኳስ ለማየት። እዛ ታች ካፌ አለ። አሁን ያለው የት ነው? ካፌ። የተቀመጡት ምን ላይ ነው? ወንበር። ግን አንድ ሰዓት ተኩል ኳስ ሲያዩ የሚወዱት ተጫዋች ሲያዩ የሆነ ሰዓት ንቁ ይጠፋል። ማን ይቀራል? ድብቁ ሲቀር እጅ የት እንዳለ አታውቅም። መመሰት ነው። ሰው ይጫወታል አይደለ? ይጫወታል አይጫወትም? ኳስ ብቻ አይደለም፣ ሙቪ ሆረር ሙቪ ከሆነ አክተሩ ሲጎዳ እሱ የተጎዳ ይመስለዋል አይደለ? ድብቁ አእምሮ እያየ ነው እያደረገ፣ እያሰበ ነው እያደረገ አያውቅም። ሳይንቲስት ነው ይሄ የጀመሩት። ሳይንቲስት አፖሎ ፕሮግራም ወደ ጨረቃ ከመላካቸው በፊት እዚህ ሲሚሌተር ውስጥ ያስገባቸው፣ ይሄን ያክል ሲሚሌተር ያስገባቸውና እዚህ ዚሮ ግራቪቲ፣ ጨረቃ ሲሄዱ ግራቪቲ ስለሌለ ግራቪቲ የት ነው የሚለማመዱ? እዚህ ዚሮ ግራቪቲ። እዚህ ግራቪቲ ከሌለ ምንድነው? እዚህ መሬት ላይ አትቆምም። እዚህ ነው እንደዚህ የምትለው። ዚሮ ግራቪቲ መሬት ላይ ለማመዳሉ። ንቁ አእምሮ ምን ያውቃል? በዚሮ ግራቪቲ ሲሚሌተር ውስጥ እንዳለ ያውቃል። ድብቁ ግን አያውቅም። ዚሮ ግራቪቲ ብቻ ነው የሚያውቀው። ጨረቃ ስትሄድ ለድብቁ አዲስ አይደለም። ንቁ ሊፈራ ይችላል። ድብቁ ግን ተለማምደዋል። ምን ያለ ግራቪቲ መኖር። አሁን አንተ ዚሮ ግራቪቲ ባስገብህ ዝም ብለህ በዚህ ብትነሳ ትደነግጣለህ። እኔም ደነግጣለሁ። ስለዚህ እዛ ሲሄዱ ከሚደነግጡ ንቁ አእምራቸው እኳ መሬት እያሉ ሲሚሌተር ውስጥ እንዳሉ ቢያቅ፣ ድብቁ ግን አያውቅም። ስለዚህ እዚህ ጋር ጥግብ ስለሚሏት ዜሮ ግራቪቲ ይለማመዳሉ። ጨረቃ ሲሄዱ ኖርማል ነው። ይሄ ቴክኖሎጂ እኮ ዓለማችን ከስንት ዓመት በፊት ነው የገባት። ይሄ ምስጢር እኮ ብዙ ሰው ነው የሚያውቀው። አብዛኛው ሰው ሊያውቀው አይፈለግም። ምክንያት መጫወቻ ይሆናላ። ይሄ ምስጢር ከገባው አንድ ሰው መጫወቻ አይሆንም። ሁሉም ሚዲያም ሁሉም ወሬም ይጫወትበታል። ይሄ ከገባ በቃ የውጭ ዓለም አይጫወትብህም። ይሄ ነው የምናስተምረው። አንተ በቃ በምትፈልገው አይነት ስቴት ማስቀመጥ ትችላለህ። ፎርሙላው ይሄ ነው። ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ እንድቀየር ምን መቀየር አለበት? አእምሮዬ እንዲቀየር ማን መቀየር አለበት? ንቁ መቀየር አለበት። ድብቁ መቀየር አለበት። ንቁ እንዲቀየር ምን ማድረግ ይችላል?
ማመንጨት ይችላል። ምን ማመንጨት ይችላል? ሀሳብ። ምን ማመንጨት ይችላል? መፍትሄ። ምን ማመንጨት ይችላል? ህልም። ትልቅ ህልም ማመንጨት ይችላል። ከዛ ደግሞ ያ ህልም የሚያሳኩ ሀሳቦች፣ ትምህርቶች፣ ቪዲዮዎች መቀበል ይችላል። ይሄ የሚያፈርሱ መቃወም ይችላል። አሁን ህልሙ ተገነባ አልተገነባም? የት? ንቁ አእምሮ። አሁን ንቁ አእምሮ ደግሞ ለድብቁ ከደጋገመለት ድብቁ አይቃወምም፣ ዝም ብሎ ነው የሚቀበለው። ድብቁ ግዴታ ይቀበላል እንጂ አይቃወምም። ሰዓትና ቦታ አይለይም። አንድ ቀን አይደለም አሁን እንደሆነ ነው የሚያስበው። እውነትና ውሸት አይለይም። ሀሳብና ድርጊት አሁን ነው የሚቀበለው። ከሰጠኸው አሁን ነው የሚቀበለው። አዊ ክሊር። ድብቁ ካመነ ደግሞ የድብቁ አቅም ምንድን ነው? ንቁ እዚህ ጋር የተለያዩ ሀሳቦች ሊያደርግ ይችላል። ድብቁ አእምሯችሁ ምን ነው የሚያደርገው? አፍንጫችን ያለ ትንፋሽ ይቋጠራል። እውነት ውሸት? ልባችን ትመታለች። በምን ቁጥር ውስጥ ናት? በድብቁ። ደም ይዞራል። 100,000 ኪሎ ሜትር የደም መስመር ነው ያለን። በ33 ሰከንድ ኦክሲጅንና ምግብ ይወስዳል። ካርቦን ዳይኦክሳይድና ቆሻሻ ያወጣል። ይህ ሁሉ ማስሎቻችን ይቋጠራል። እጃችን እግራችን ይቋጠራል። 24 ሰዓት ድብቁ አእምሯችን የኛ ከንቱ ህልም ሳይሆን ስንት ሚራክል ነው እዚህ የሚሰራው። ሊቨር ከተበላሸች እኛ ምንም ማድረግ አንችልም። ድብቁ አእምሮ ግን እዚህ ጋር ሁሌ ስራ ላይ ነው፣ ሁሌ ጥገና ላይ፣ ሁሌ ሜንቴናንስ ነው። ጉንፋን አሞ ተኝተ ንቁ ሊበጠበጥ ይችላል። አሞኛል ምናምን፣ ግን ንቁ ከተኛ ድብቁ ብቻ ከቀረ ጠዋት ስትነሳ ተሽሎ አትነሳ። ሐኪም ጋር ስትሄድ ምን አብዛኛው ጊዜ የሚሰጡን ምን ነው? ፔንኪለር ስትወስድ ንቁ ኪው ያደርገዋል። ለምሳሌ እዚህ ጋር ብጉር ከወጣች ማለት ነው። እዚህ ጋር ብጉር ከወጣች ድብቁ ቀስ አድርጎ እቺ ብጉር ያጠፋታል አይደለ? ንቁ ከሆነ ግን ይበጠብጣል። የሌለ ችግር ሊፈጥር ይችላል። ንቁ ስርዓት ከያዘ ድብቁ ሰዓቱ ሲደርስ ያጠፋታል። ስለዚህ መድኃኒት የሚሰጡ አንዱ ምንድን ነው? ንቁ ለማስተኛት ፔንኪለር ስተኛ ስትነሳ ድነት ታድራለህ። መድኃኒት እሱ ብቻ ነው ያልኩ አይደለሁም፣ ግን አንዱ የመድኃኒት አላማ ንቁን ያስተኛዋል። መበጥበጥ ይተዋልና ድብቁ ስራው ይሰራል። ድብቁ አእምሮ በአንድ እናት ማህፀን ህፃን ልጅ ይሰራል አይደለ? ስፐርም ሴል ኤክሰል በአንድ እናት ማህፀን ሲገቡ የሚያስፈልገውን ምግብ ሰጥቶ ከ9 ወር በኋላ ልጅ እናገኛለን አናገኘው? ፈጣሪ ድብቁ አእምሮ እጹብ ድንቅ አድርጎ ነው የሰራው። ኢትስ ቬሪ ሲምፕል ላይፍ ኢዝ ቬሪ ሲምፕል። በንቁ አእምሮ የምትፈልገው ሀሳብ ማመንጨት ከቻልክ፣ እሱን የሚደግፉ ሀሳቦች ከተቀበልክ፣ ማይሆኑ ከተቃወምክ ሆኖሃል። ምን ህልሙ ማሳካት የሚችል ይሄ የት ነው የምትከተው? ድብቁ ደግሞ አይቃወምም። የገባለት ያሳካል። ይካደት። ይሄ ነው ምስጢሩ። ህይወት ይሄን ያክል ቀላል ሆና አንድ ችግር ብቻ ነው ያለ። ምንድን ነው ያ ችግር? ህፃን ልጅ እያለን ምን አልነበረንም? ንቁ አልነበረን። ንቁ ስላልነበረን እኛ መርጠን አናመነጭም ነበር፣ መርጠን አንቀበልም ነበር፣ መርጠን አንቃወምም ነበር። ስለዚህ ከአካባቢያችን ያለ ሁሉ ፕሮግራም ብሎ ገብተዋል። ይሄ ነው ፓራዳይም የሚባለው። ፓራዳይም ምንድን ነው? ከልጅነታችን ጀምሮ እስከ ዛሬ ድረስ ከአባታችን እናታችን፣ ወንድማችን እህታችን፣ አክስታችን አጎታችን፣ አያታችን ቅድመ አያታችን፣ አስተማሪያችን አለቃችን፣ ስራ ባልደረባችን ሌላ ተማሪዎች፣ ከቲክቶካችን፣ ፌስቡካችን፣ ዩቲዩባችን፣ ቴሌቪዥናችን እና ሌላ ሰዎች እኛ የኛ ሀሳቦች የኛ ሙከራዎች ተደጋግመው ገብተዋል። ይሄ ነው ፓራዳይም የሚባለው። ይሄ ፓራዳይም አእምሯችን ተቋጥሯል። ይሄ ፓራዳይም ሁሌ ሀሳባችን እንደተቋጠረ ነው። ይሄ ፓራዳይም ሁሌ ስሜታችን እንደተቋጠረ ነው። ልክ ስንወለድ ባዶ ወረቀት ነው የነበር ነው። ምንም አልነበረንም። ይቻላል አይቻልም፣ ይሆናል አይሆንም አልነበረንም። በእርግጥ ስንወለድም ይዘነው የምንመጣ ነገር አለ። ይሄ ልጅ ብናየው እናቱ ይመስላል አይደል? አፍንጫው አባቱ ይመስላል። ጆሮው ቅድመ አያቱ ይመስላል። ማን አለ ጆሮ የቅድመ አያቱ የሚመስል? ለምን ነው ጆሮ የቅድመ አያቱ የሚመስለው? ምክንያቱ ጂንስ ኢዝ ሴቭድ። ስትወለድ የቅድመ አያትህ ጆሮ ተሰጥቶህ ነው የምትወለደው። ገና ስንወለድ ማን ነው የምንመስለው? አባታችን፣ እናታችን፣ አያታችን፣ ቅድመ አያታችን፣ አክስታችን፣ አጎታችን ነው አይደለም? ማን ነው የምንመስለው? ቤተሰቦቻችን ነው የምንመስለው። ሶ ዊ አር ኦልሬዲ ፕሮግራምድ። ገና ስንመጣ ፕሮግራም አለ። የአያቶቻችን ቅድመ አያቶቻችን ፕሮግራም ኢዝ ሂር።
ከቅድመ አያትህ ብቻ አይደለም። አሁን አንድ ደም ከዚህ ከተወሰደ የቅድመ አያትህ ቅድመ አያት ከ100,000 ዓመት በፊት የነበረ ሰው ይነግረዋል። እውነት ውሸት? ስለዚህ ገና ስንመጣ ይሄ ሰውነት ኢዝ ፕሮግራምድ። ከዛ ተወልደህ እዚህ ስትመጣ ደግሞ በአካባቢ ያሉ ሰዎች የምን ጥማት አላቸው? የሚያውቁት ሁሉ የማስተማር ጥማት አላቸው አይደለ? ና ልጅ ላስተምርህ፣ እንደዚህ አይደረግም፣ እንደዚህ አይቻልም፣ እንደዚህ አይወጣም፣ እንደዚህ ከልጅነት ጀምሮ ሲደጋገምልህ ሆኗል። አሁን ማነህ ብለህ የእነዚህ ሁሉ ማንነቶች ድምር ነህ። ይህ አእምሮ ፕሮግራም ተደርጓል። የሰው ልጆች ማነህ ብትሉ ስሜ ነኝ ይላል። ምንድነው ስም? በዚህ እድሜ ይገባልህ። እውነት ውሸት? የሰው ልጅ ብሔር ነኝ ይላል። በየት እድሜ ይገባልህ? ይሄ የሰው ልጅ እኛ 3ኛ ዓለም ይላል። በየትኛው? በዚህ ዓመት። አስቡት። ከልጅነታችን ጀምሮ እስከ በአካባቢያችን የነበሩ ፍቅር ከሆኑ ፍቅር ይገባል። በአካባቢያችን የነበሩ ሰዎች ጨቅጫቃ ከሆኑ ጭቅጭቅ ይገባል። በአካባቢያችን የነበሩ ሰዎች እኔ ልክ ነኝ የሚሉ ከሆነ እኔ ልክ ነኝ ይገባል። ትሁት ከሆኑ ትህትና ይገባል። ይቻላል ከሆኑ ይቻላል ይገባል። ሀብታም ከሆኑ ሀብታም ይገባል። አሁን ችግራችሁ ላስታውሳችሁ ፈልጌ አይደለም፣ ግን ችግሩ ካላወቀው መፍትሄው የለም። አሁን ይሄ ፕሮግራም ነው ሁሌ እዚህ ጋር የሚያወራው። ሰምታችሁ ታውቃላችሁ? ጠዋት ስትነሱ የሚወሩ ድምጾች አሉ የለም? አችልም፣ ተው፣ ይቅርብህ፣ አይሆንም የሚሉ ድምጾች አሉ የለም? ሀሳቦች አሉ የለም? እነዚህ ሀሳቦች መሆኑ ካወቃቸው የመጀመሪያ መፍትሄ ነው። ከቅድመ አያትህ ጀምሮ እስከ ትምህርት ቤት አስተማሪ ያወራሉ እዚህ ሁሌ እዚህ ጋር አሉ። እና እውነት ነው የሚመስልህ እነዚህ ፕሮግራሞች አሉ። አሁን አድገሃል፣ ንቁ አእምሮ አለ። አሁን መቃወም ሲባል ከውጭ የሚመጣ ብቻ አይደለም፣ ከውስጥ የሚመጣ መቃወም አለብህ። አትረባም ካለ ወይ ወደ ልስንት እንደዚህ እንግለጸው። 10 ጓደኞች አሉ እንበል፣ 9ኙ ሁሌ የሚሰድቡህ ናቸው እንበል። ሁሌ አትረባም፣ አትችልም፣ የትም አትደርስም፣ የትም አትሄድም ብሎ የሚሳደቡ 9 ጓደኞች አሉ ከጧት ጀምሮ። እነዚህ ጓደኞች አፈ ከፍተህ ትሰማቸዋለህ። ከነዚህ ሰዎች ምን ነው የምታደርገው? ትሸሻለህ። ግን እነዚህ 9 ሰዎች ውጭ ብቻ ሳይሆን የት አሉ? ስለዚህ ውጭ ያሉ ሰዎች ብቻ መጠንቀቅ ያለብህ ማን መጠንቀቅ አለብህ? ከልጅነትህ ጀምሮ እስከ ዛሬ ድረስ የተከማቸልህ ሜሞሪ፣ ሁሌ የሚያወራ ሜሞሪ አለ። የመጀመሪያ ነገር ይሄ ዝም ማስባል ነው። ለምን ነው ዝም የምታስብለው? ምክንያቱም አሁን ያለው ውጤት የዚህ ውጤት ነው። አሁን 5,000 የምታገኘው ይሄ ፕሮግራም በስንት ነው የተገነባ? የምታስበው ስለ ስንት ነው? ምትሰራው የምትሄደው 5,000። ስለዚህ ኤክሰርሳይሱን ይሄን ይመስላል። መጀመሪያ ዝም ማለት ያስፈልጋል። ጀስት የሆነ ጊዜ ወስደህ ዝም ስትል ከራስህ ጋር ታወቃለህ ምን አይነት አእምሮ እንዳለ። ከልጅነት ጀምሮ ከዛሬ ድረስ የግብላ አይታዩህም፣ ሌላ ሰዎች ነው የሚያዩቸው። አሁን እዚህ ጋር ስትመጡ ስታወሩ እኔ ይዛቸዋለሁ አይደለ? ከውጭ ስለሆንኩ ይታዩኛል፣ የኔ ግን አይታዩኝም። አሁን ሰከን ስትል አእምሮ መታዘብ ትችላለህ። ምን አይነት አእምሮ ነው ያለኝ? ሁሌ ስለምን ነው የማስበው? ዛሬ መመልከት ትችላላችሁ። ዛሬ በምን ደስ አላችሁ? በምን ከፋችሁ? በምን ጨነቃችሁ? በቃ በዛ ደረጃ ነው ያለው። አእምሮ ፕሮግራም የተደረገው እሱ ነው። ዋናው ደረጃ አይደለም። ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ግን በእስር ቤት ውስጥ ነን። ሁሌም የማስተምረው ትምህርት ምንድነው? አንድ ህፃን ልጅ በእስር ቤት ውስጥ ከተወለደ፣ በእስር ቤት ውስጥ ካደገ፣ ከእስር ቤት ውጪ ሌላ ህይወት ካላወቀ ለዛ ልጅ ህይወቱ ምንድነው? ያ እስር ቤት። ያ ልጅ ዛሬ መጥቼ ልጅ ያደገው እኮ አንተ የተወለድከው በእስር ቤት ያደግከው በእስር ቤት እንጂ ከዚህ እስር ቤት ውጪ ሰፈር አለ፣ ከሰፈር ውጪ ከተማ አለ፣ ከተማ ውጪ አገር አለ ብሎ በዛን ቀን ነፃ አይወጣም። ግን እስር ቤት ውስጥ እንዳደገ ይገባዋል። ምናወራ ያለን ስለ ሌላ ህፃን ልጅ አይደለም፣ ስለ እኛ ነው። ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን ፕሮግራም ተገንብቷል። ምን ይባላል? ፓራዳይም። ያ ፓራዳይም ከየት ነው የተገነባው? አባታችን፣ እናታችን፣ አክስታችን፣ አጎታችን ሁሉም በህይወታችን ተጽዕኖ የፈጠሩ ሰዎች። ያ ፕሮግራም ግን ተገንብቷል። ተከማችቶ ተገንብቷል። እና የምናስበው ይቋጠራል፣ የምናደርገው ይቋጠራል። እውነት ውሸት? ቤት ስትሄድ አነባለሁ ትላለህ። ምን ይላል? ይቅርብ ይላል። 11 ሰዓት እነሳለሁ ይላል። ኧረ ተኛ የትም አትሄድም ይላል። እኔ ህልም አለኝ፣ ህልም ያሳካል፣ በዚህ ዘመን አርፈህ ቁጭ በል ይላል። ጦርነቱ ከማን ጋር ነው? በአገሪቱ ያለ ችግር አለ። ግን ይሄ ፕሮግራም ያ ችግር ወስዶ አንተን ይደበድብሃል።
ምክንያቱም ፓራዳይም የማይወደው ነገር ካለ ለውጥ ነው። አብዛኛው ሰው ፓራዳይም ይዞ ነው የሚሞተው፣ አይቀየርም። አብዛኛው ሰው አይቀየርም፣ ምክንያቱም የምስጢር አይገባውማ። የመጀመሪያው ምስጢር ፕሮግራምድ መሆንህ ማወቅ ነው። ስለዚህ ሰከን ብለህ ቁጭ ስትል you know you have a ፕሮግራም እንዳለህ ታውቃለህ። ስለዚህ የመጀመሪያው ከዚህ እስር ቤት መውጣት አለብህ። ከእስር ቤቱ ልትወጣ ከሆነ ምን አይነት እስር ቤት እንደገባህ ማወቅ አለብህ። ስለዚህ የመጀመሪያ ኤክሰርሳይዝ you have to write down። ምን ነው የምትጽፈው? ምን አይነት ፓራዳይም ነው ያለው? ፖዚቲቭ ፓራዳይም አለ፣ ኔጌቲቭ ፓራዳይም አለ። ሁሉ ሰው በውስጡ ምን አለው? ፖዚቲቭ ፓራዳይም አለው። ምን አለ? ኔጌቲቭ ፓራዳይም። እየተራመድኩ ነው። ይሄ ፓራዳይም እኮ ነው። ስንወለድ መራመድ እንችል ነበር? አንችልም። አባታችን እናታችን መጥተው ምን አሉ? ዳዴ ታቴ ሲሉ እንወድቃለን፣ እናለቅሳለን ምናምን። የሆነ ሰዓት ግን እንለምደዋለን። ሜሞሪ ነው። ጭንቅላቴ የሆነ ነገር ከመታው ያቺ ሜሞሪ ከጠፋች ሰው ተነስተህ ተራመድ ቢባል ወይ አልዛይመርስ ቢታመም ወይ ሳምቲንግ መራመድ ይከብደዋል። እውነት ውሸት? ኢትስ ኦል አባውት ሜሞሪ። ይሄ ጠቃሚ ሜሞሪ ነው አይደለም? አሁን መኪና ነድቶ የማያውቅ ሰው መኪና የመንዳት ሜሞሪ አለው የለው? ከነዳህ በኋላ ግን ሲደጋገም መኪና መንዳት ጀምራለህ አትጀምርም? ኢትስ ሜሞሪ። ቋንቋ ኢትስ ኢን ሜሞሪ። ኤቭሪቲንግ ኢዝ ሜሞሪ። ጥሩም መጥፎም ሜሞሪ ነው። ስለዚህ ዩ ካን ሲት ዳውን ኤንድ አስክ ዮርሰልፍ ምን አይነት ሜሞሪ ነው ያለኝ? ምን አይነት ዳታ ነው የተከማቸው? ምን አይነት ፓራዳይም ነው ያለኝ? ስለዚህ ተገነዝባለህ። ጥሩ አለ፣ መጥፎ አለ። ሁለተኛው ማንፈልጋቸው ፓራዳይሞች አሉ። ማንፈልገው ውጤት የሚሰጡን ምን አሉ? ፓራዳይሞች አሉ። እነዚህ ማንፈልጋቸው ፓራዳይሞች ቀይ ወረቀት እንጽፋቸዋለን። እነዚህ ግን እኮ ስንላቸው ምን ነው ይበርንዳም። ከዛ ደግሞ ምን አለ? አዲስ መገንባት የምንፈልጋቸው ፓራዳይሞች አሉ። እነዚህ አዲስ ፓራዳይሞች አሁን እኔ ጥያቄ እነዚህ ጻፉ፣ ምን ትፈልጋለህ ጻፍልኝ ነው። እስካሁን ድረስ ይሄ መጻፍ የሚከብደን ለምንድን ነው? ምክንያቱ እቺ ፋክት አናቃትም። ምንድናት እቺ ፋክት? አሁን በየትኛው አይነት ችግር ብትሆን፣ አሁን በየትኛው አይነት ፈተና ብትሆን፣ አሁን በየትኛው አይነት ስቃይ ብትሆን፣ አሁን በየትኛው አይነት መከራ ብትሆን የሰው ልጅ ምን ማድረግ ይችላል? ማመንጨት ይችላል። አሁን ያለ ፕሮግራም ኪሳራ ሊሆን ይችላል። አሁን ያለ ፕሮግራም ስቃይ ሊሆን ይችላል። አሁን ያለ ፕሮግራም ተስፋ የሚያስቆርጥ ሊሆን ይችላል። ግን ሰው ነህ። የሰው ልጅ ደግሞ ምን አለው? ንቁ አእምሮ አለው። ንቁ አእምሮ ደግሞ ምን ማድረግ ይችላል? ማመንጨት ይችላል። እባካችሁ አመንጩልኝ ነው የምለው ያለው። ራይት ብራዘርስ ኤርፕሌን አመነጩ። ቶማስ ኤዲሰን መብራት አመነጨ። ቤተልሔም ጥላሁን ጫማ አመነጨች። ምን ታመነጫለህ? ትግሉ ምንድን ነው? እቺ የምታመነጫት ሀሳብ በአንተ ፕሮግራም ማድረግ ነው። እሷ ፕሮግራም ስናደርጋት እሷን የሚቃወም የድሮ ፓራዳይም አለ። እሱን በጥሰን መሄድ ነው። በቃ እችን ይዘን ነው የምንታገለው። የምታመነጫት ህልም ይሄን ማሸነፍ መሆን አለባትና ዝም ብለህ እንደ ቀልድ እኔ 20 ሚሊዮን 40 ሚሊዮን አትበለኝ። ይሄ ሁሉ ፕሮግራም አሸንፋ የምትችል መሄድ የምችል ህልም ንገረኝ ነው የምላለሁ። እሷን ንገረኝና እዚህ ፕሮግራም እናድርጋት።